ቁም እባክህ ነይ ንዳ ወንድሜ ንዳ ወዴት ናችሁ? ወዴት ዝም ብለን እንደው እየሄድን እነግርሃለሁ። አንተ ብቻ ነው ሴቪላይ ደህና ነሽ? ምን ሆድሽን እያመመሽ ነው? ሆድሽን አመመሽ? አይዞሽ እንደ ፈራሽ ገብቶኛል፣ ግን አብቅቷል። እሺ ውዴ፣ እኔም ፈርቼ ነበር፣ አሁን ግን አልፏል። ስልክሽን አምጫውሽ። ነገ አዲስ ሲም ካርድ እናወጣለን። እሺ ውዴ። አሁንስ የት እንደምትሄዱ ወሰናችሁ? አዎ ልክ ነው እንደሚወስነናል። ወደ ሺሺ ልውሰደን። መስጊዱ አጠገብ አይደል? አዎ መስጊዱ አጠገብ። ሱምሩ ይቅር እንድትይ ልጠይቅሽ ነው የመጣሁት። ታሲን ቆይ እንዴት ነው ያገኘኝ? እሱን ተይው። ስሚ ይህን ሐቀኛ የሆነውን አይንሽን እያየው አንቺን ሳይሆን የማላውቀው ሰው የነገረኝን ስላመንኩ ሺህ ጊዜ ይቅርታ ጠይቅሻለሁ። ለሰከንድ እንኳን መጠርጠር አልነበረብኝም። እባክሽን ይቅር በይኝ። ነይ አሁን ወደ ቤት እንሂድ። በጭራሽ አይሆንም። አዝናለሁ ግን አልመጣም። ሱምሩ ቆይ እሱ እንዴት ታምነዋለህ ግን? እንዴት ያንን የማይረባ ወራዳ ሰውዬ ታምናለህ? እሺ ኑ አመነው፣ ምክንያቱም አባቱ ስለሆነ። ግን አንተ እንዴት ታምነዋለህ ታሲን? እኔ እንደዋሸሁ አድርጎ የተናገረውን እንዴት ማመን ቻልክ? እሱን አላመንኩትም ሱምሩ፣ አላመንኩትም። ለሰከንድ ያህል አላመንኩትም። ይገርማል። እኔን ግን ጠረጠርከኝ። ከልብ የምትወደኝ ቢሆን ኖሮ እንደዛ አታደርግም ነበር ታሲን። ተሳስቼ ነው። በሰዓቱ ትንሽ ተወዛግቤ ነበር። ይኸውልሽ ሱምሩ፣ በክህደት ዓለም ውስጥ ነው ያደግኩት። ሁሉንም ሰው ሁሉንም ነገር መጠርጠር ብቻ ነው የማውቀው። ሌላ ምንም የማውቀው ነገር የለም። ግን አልነበረብህም። ይኸውልህ የሆነ ሰው እኔ ጋር መጥቶ ስለ አንተ የማይሆን መጥፎ ነገር ቢነግረኝ በፍጹም አላምነውም። እሺ ታሲን፣ ግን አንተ እሱን አመንከው። ጭራሽ ደግሞ በህይወቴ ውስጥ የማይጠፋ ትልቅ ጠባሳን የተወብኝን ሰው እያመንከው። በጣም ትገርማለህ። አምነዋል አትበይ። አላመንኩትም። ለጊዜው እንዲሁ ትንሽ ብቻ ነው የተጠራጠርኩት። በአንድ ስህተት የገነባ ነው ልታፈርሽው ነው? የእውነት ግን ጥፋቴ እንደዚህ አይነት ቅጣት ይገባዋል? ይኸውልህ በጣም ነው ልቤ የተሰበረው ታሲን። ስለዚህ ለማስተካከል መሞከሩን አቁም። ተረዳኸኝ አይደል? ምንም ያህል ነገሮችን ማስተካከል ብትፈልግም እንኳን አልችልም። ስለዚህ አሁን ሂድና ኑሮህን ቀጥል በቃ። እኔም እንደዛው። ሱምሩ ይኸውልሽ፣ እጄን ልቀቀው። እሺ ታሲን፣ ስሚኝ። በሕይወቴ እንደዚህ ማንንም ሰው ወድጄ አላውቅም። ከማንም ጋር ፍቅር ይዞኝ አያውቅም። በዚህ ዓለም ውስጥ ልቤን የሚያነቀው ነገር አገኛለሁ ብዬ አስቤ አላውቅም። ፍቅርም፣ ደስታም፣ ሳቅም፣ የፍቅር ሕይወትም አገኛለሁ ብዬ ሐሳቡን መጥቶልኝ አያውቅም። እንደዚህ አታርጊብኝ ሱምሩ። ግን ሳላስበው አንቺን አገኘው። ከዛ ዓለም የሆንሽ ብርሃን የሆንሽ ደስታ የሆንሽ። እባክሽ አሁን ይሄን አትውሰጅብኝ። ጨለማ ውስጥ አትተይኝ እባክሽ። ምንም አትሆንም ታሲን ውዴ፣ ምንም አትሆንም። ስለሱ ማሰብ አቁም። አንድ ቀን የሆነ ሰው እንደዚሁ ሳታስበው ያጋጥምህና ሕይወትህን ይቀይረዋል። ደህና ሁን በቃ። ሱምሩ እባክሽ፣ ይኸውልሽ እባክሽ አትሂጂ። ሱምሩ አትሂጂ። ሱምሩ እንደዚህ አታድርጊብኝ እባክሽ። ሱምሩ እባክሽ። አትሂጂ። ለምንድን ነው የምትሄጂው? መሄድ አለብኝ። ሁልጊዜ አብሬ እንደሆነ ነው እንደምትፈልገው? አዎ ሁሌ አብረሽኝ ሆኚ። አንዴ ይሄ ነገር ሲያበቃ ሁልጊዜ አብረሽኝ ትሆኛለሽ።
አንቺን የምለቅሽ ይመስልሻል? ይሄ ነገር ካበቃ በኋላ ምን እንደሚሆን እናያለን። እኔ ማወቅ እፈልጋለሁ። አሁኑኑ ሀሪካ ጋር መደወል አለብኝ። ለምን? የወንድሜ ሀብት ምን ያህል እንደሆነ ማወቅ እፈልጋለሁ። ሀሪካ እንደምታውቅ እርግጠኛ ነኝ። ከጂሃን ላይ ያረጋግጣ ነው የሚሆነው። ምን ያህል ይመስልሻል? ግምታለሽ? ከ100 ሚሊዮን እስከ 1 ቢሊዮን ድረስ ይጠጋል። 1 ቢሊዮን? 1 ቢሊዮን ሙሉ? ለመሆኑ እሱ ምን ያህል ገንዘብ እንደሆነ ታውቂያለሽ? አትጩ። ስገምት የሻንሳላን ቤተሰብ ምን ያህል ትልቅ እንደሆነ ብዙም የምታውቅ አልመሰለኝም። ትንሽ አነስ አድርገህ ነው መሰለኝ የምታስበን። አስፍተህ ማሰብ አለብህ። ሻንሳላኖች አንካራ ውስጥ፣ ኢስታንቡል ብትል አንካራ ውስጥ በርካታ ንብረቶች አለን። ሆቴሎች፣ ትላልቅ መሬትና ስዊዘርላንድ ውስጥም ያለውን የገንዘብ መጠን እንዳትረሳ። እኔ ራሱ ምን ያህል እንደሆነ አላውቅም። በሚሊዮን ዶላሮች አለን እና ወንድሜ ደግሞ ይገርማል። ምን ይለኝ እንደነበረ ታውቃለህ? ኩባንያዎች ሊከስሩ ይችላሉ፣ ግን ባለቤቶቹ መቼም አይከስሩም ሂክመት ይለኝ ነበረ። ግን ኩባንያው ሊከስር አይችልም ነበር። እሱ ጅል ስለሆነ ለታሲን ነገረው። እባክሽ አሁን ስለ ኩባንያዎቹና ኪሳራ ምናምን አታወርብኝ። ተይው እሱን። ዋናው ነገር እነዚህ 3 ሞኙ ሰዎች ይህንን ሁሉ ሀብት መከፋፈላቸው ነው። 4 ምናልባትም 5። አራተኛው ቡንያሚን ነው እና ደግሞ የሱምሩ ልጆች። ከምንም ነገር በላይ የሚያበሳጨኝ የሱምሩ ጉዳይ ነው። በእውነት እኔን የሚያንገበግበኝ ነገር የእሷ ቦታ ነው። ወንድሜ ከመሞቱ በፊት ቢፈታት ኖሮ ደስታዬ ነበረ። የዛኔ 5 ሳንቲም እንኳን አታገኝም ነበር። በእውነት በዚህ ምክንያት እያበርኩ ነው ያለሁት። ምኑ ነው የሚያሳብድ? ሱምሩ ናት ያሳበደች? እንደዛ ከሆነ ሂዳ ወደ እሷ ጋር ተመልሰ ሂድ። አሁን እሱን ከዚህ ጋር ምን ያገናኘዋል? እንደዛ ማለት አይደለም። እኔ እያልኩ ያለሁት ከዛ ሁሉ የሚቆጠሩ ሀብቶች ውስጥ 5 ሚሊዮን ዶላር ብቻ ስለማግኘታችን ነው እያወራ ያለሁት። ሰውዬ ጅል እንዴ! 5 ሚሊዮን ዶላር ብቻ ብለህ እንዴት ታናንቀዋለህ? ወንድሜ ከመሞቱ በፊት ውክልና ባላገኝ ኖሮ 5 ሚሊዮንም አናገኝም ነበር። ስለዚህ አመስገን። እሱ ነው የሚሻልህ። እሱ ልክ ነሽ፣ ግን ትልቁ ቤት የኔ አልሆነም። ምን አይነት ሰው ነበር ግን? እድሜውን በሙሉ ነገሮችን ለእኔ ውስብስብ ማድረግ ነበር ስራው። ልክ ልጁን ላስፈርመው የነበረ ቀን የሞተው በዛ ሰዓት ይሞታል። ባይሆን ኖሮ ካርታውን በእጅ አስገብቼ ነበር። ይኸውልሽ ውዷ ሂክመት፣ አሁን እሱን ነገር እርሺው፣ ወደፊት እንመልከት። ንብረቶቹ ላይ ስለምትከፍቺው ክስ ነው እየጠየኩሽ ያለሁት። እነሱ እንኳን ምንም አያሳስቡም ቡዴ። የምርሽን ነው? እንዴት አድርገህ ነው የምታስበኝ ግን? በጣም ገራሚ ነሽ። ግን እነዚህን ነገሮች ለመፍታት ብዙ ዓመታት ይወስዳል፣ ገባ? ስለዚህ አሁን የተለያዩ አዳዲስ ግንኙነቶችን መገንባት አለብን። ምን አይነት ግንኙነቶች? ለምሳሌ ከወራሾቹ የወንድሜ ልጆች። እንግዲህ ከኢሳት ጋር ጥሩ ግንኙነት አላችሁ። አሁን ደግሞ ከጂሃን ጋር መቀራረብ ፈለግሽ? ከኢሳት ጋር እንቀራረባለን፣ ግን ጂሃን ከኔ ጋር ቁጭ ብሎ ሻይ እንኳን መጠጣት አይፈልግም። ግን ፈጣሪ ሲረዳኝ መልካምነቱ ያቺ ቀበጥና መንቃራ የሆነችውን ሀሪካን አስታወስካት? እሷ ከኔ ጋር ነች። ይህኔ ጥንት የውብ ወፍ መቼ ነው ወደ ውጭው ዓለም መተሽ በስተመጨረሻ የማቅፍሽ? ማለቴ እናትሽ ሰሞኑን በጣም ስታማርን ነበር። ምክንያቷ ሊገባኝ አልቻለም። ለምንድን ነው ፊትሽን የጣልሽው? ውይ ይኸውልሽ አያቴ፣ የእናቴ ነገር አሳስቦኝ ነው። ሀሳቤ በሙሉ እሷ ላይ ነው። ምን ላድርግ? ትኩረት ማድረግ አቅቶኛል። ለዛ ነው። ግን የኔ ልጅ ምንም የሚያሳስብሽ ነገር የለም። እናትሽ እንደሆነ ስለ እኔ አታስቢ ብላሻለች። ልክ ነገሮች እንደተስተካከሉልኝና እንደተረጋጋሁኝ እደውላለሁ ብላሻለች አይደል እንዴ? ቢሆንም ግን አያቴ እና ስሚ ውድ መሊክ፣ እናትሽ በጣም ብልህና ጠንቃቃ ሰው ነች። ራሷን መቻል ትችላለች። ጠንቃቃና አስተዋይ ናት። እመኝኛ ለምንም እቅድ ምንም አይነት ነገር ውስጥ ዝም ብላ የምትገባ ሰው አይደለችም። እሱን ታያለሽ። እዛ ማድረግ ያለባትን ነገር እንደጨረሰች ከተደላደለች በኋላ ትደውልልሻለች። አንቺ ብቻ ስለ ልጅሽ አስቢ። እንደዛ ነው እህቴ ሜሊክ። የሆነ ነገር ልጠይቅሽ ፈልጌ ነበር። እሺ ምንድን ነው? ይስማ፣ ይሄ ፎሊክ አሲድ የሚባለው መድኃኒት ነገር የግዴታ መድኃኒቱን ለልጄ መውሰድ አለብኝ እንዴ? አዎ አስፈላጊ ነው። ግን እስካሁን ዶክተርሽ ስለሱ አልነገረችሽም እንዴ? አይ አልነገረችኝም። ውይ በሚቀጥለው ጊዜ ስታገኛት ትነግርሽ ይሆናል የኔ ውድ። ግን አሁኑኑ መድኃኒቱን መውሰድ ይኖርብሻል። እንሂድ። ምናልባት ነግራኝ እኔ አላስታወስክ ይሆናል። አላውቅም። ዝም ብዬ እሷ ላይ መፍረድ አልፈልግም። እሺ ምን እንደምታደርጊ ልንገርሽ። ለዛሬ ከኔ ውሰጂና ዋጪ። ግን ዶክተርሽን ደውለሽ መጠየቅ አለብሽ። እንዲሁ እርግጠኛ ለመሆን ብትደውይ ጥሩ ነው አይደል? እሺ። እና ሌላ ደግሞ የልጅ ማስተኛ ጋሪዎች ተገዝተዋል እንዴ? ማለቴ ለአንቺ ጊዜው ገና ነው፣ ግን ይችኛዋ መምጫዋ ተቃርቧል። ጊዜው ደርሷል።
እኔም ገና እንደዛ አልገዛሁም። ከሆነ ለምን እንቀመጣለን አይደል? ልክ ነህ። በቃ ነይና እንምረጥ። አንድ ላይ የሆነ ቆንጆ ዕቃ እንመርጣለን። ነይ ቁጭ በይ እዚህ ጋር። እስኪ የልጅ ማስተኛ ጋሪ አንዴ ቆይ፣ አትስሚኝም እንዴ? ሺህ ጊዜ ሳምኩ እኮ። ስንት ጊዜ ልሳም? እስከምሞት ድረስ ብትስሚኝስ? ግን በጣም ብዙ አማራጮች አሉ። ሁሉም ያምራሉ። ውይ ለመምረጥ በጣም ይከብዳል። ሁሉም ያምራሉ አይደል? የሚገርም እኮ ነው። እሺ ኢስማ፣ አንቺ የሚወደድሽው መምረጥ ትችያለሽ እና አብረን ገዛዋለን። አይ ማለቴ ወንድም ጂሃን መጀመሪያ ሳንጠይቅ። ይሄ ምን ማለት ነው እንዴ? የመጀመሪያ ልጅሽ እኮ ነው። ማንንም ምንም መጠየቅ አያስፈልግሽም። አንቺ የወደድሽውንና የፈለግሽውን ነገር ምረጭ። እሺ እሱን ልክ ነሽ። ቢሆንም ግን ልጄ ባክሽ ጂሃን ስለዚህ ምንም የሚያውቀው ነገር የለም። አንዱም ምረጪ። ይሄኛው እንዴት እንደሚያምር እዩማ። ምረጪ። ማለቴ በጣም ቆንጆ ነው። የፈለግሽው መምረጥ ትችያለሽ። ማሬ እንዴት ነሽ? ደህና ነኝ፣ አመሰግናለሁ። ሄሎ። አቤት። ሰላም ወይዘሮ ጀናን፣ ሰላም ነሽ? አስታወሽኝ? ሀሊል እኮ ነኝ። ቆይ አንድ ጊዜ። አቶ ሀሊል፣ ስልክ ቁጥሬን ከየት አገኘኸው? እንግዲህ አጠያየቅኩና አገኘሁት፣ ግን ቀላል አልነበረም። አንቺን ማግኘት ቀላል አልነበረም። እንደዛ ነው? እሺ በል፣ እያዳመጥኩ ነው። በእርግጥ የደወልኩት ዝም ብሎ ለማውራት አይደለም፣ ግን እንዲሁ ድምፅሽን መስማት ፈልጌ ነው። ከዛ ግን ሳስበው ማለቴ ማውራት የማትፈልግ ከሆነ ትዘጋብኛለች ብዬ አሰብኩኝ። እውነት ለመናገር አሁን ራሱ ምን እንደምልህ ራሱ አላቅም። እያስቸገርኩሽ ከሆነ መዝጋት ትችያለሽ። አይ ማለቴ እንዲሁ ገርሞኝ ነው። እንደውም ትላንትና ልደውልሽ ነበር። አማችሽ ማረፉን ሰምቼ ነበር። ከዛ በዚህ ሰዓት ለማውራት አይመቻት ይሆናል ብዬ አሰብኩኝና ታውኩ። ልክ ነህ፣ አመሰግናለሁ። ጥሩ ሀሳቢ ነህ በእውነት። ግን በጣም ነው ማዝነው። ለመሆኑ እንዴት ነሽ? ያው ምንም አልልም፣ ደህና ለመሆን እየሞከርኩ ነው። ምንም ቢሆን አባታችንን ያጣ ነው። አክስቴ፣ አባቴ በጣም ናፍቆኛል። ድሮስ ማሬ፣ አባትሽ እንዴት ነው የማይናፍቅሽ? ለመሆኑ እናቴ ስለዚህ ነው ሰምታለች? አላውቅም። እውነት ለመናገር ስለ እናቴ ማውራት እራሱ አልፈልግም። ብዙ ጊዜ መልእክት ትችላት ነበር። እሺ መልእክት ነው የላኩላት፣ ግን ለቀብሩ እንኳን አልተገኘችም። ልክ ነሽ ልጄ። እንዴት አመሸሽ? ሰላም፣ እንዴት አመሸ? መቀመጥ እችላለሁ? በኋላ መልሼ ልደውልልህ እችላለሁ? ይቅርታ። ምን መሰለህ፣ ፖሊሶቹ አማቼን ወደ ቤት ይዘውት መጥተዋል። የትኛው አማችሽን? ኢሳት ሻንሳላን በቁጥጥር ስር ውሎ ነበር እና አሁን ወደ ቤት አምጥተውታል። እሺ፣ ገባኝ። አክስቴ፣ ስልኩን ልዘጋው ነው። በቃ ኤሳትን አመጡት። ኤሳትን ወደ ቤት አመጡት? አዎ፣ ኤሳት ላይ መከታተያ መሳሪያ እንዲደረግለት ጠይቆ ነበር። ሲመስለኝ ተስማምተው ለቀቁት መሰለኝ። እሺ ውዴ፣ እሺ። ኤሳት እግሩ ላይ የሚታሰረውን መከታተያ መሳሪያ እግሩ ላይ እያሰሩ ነው ያሉት። ኧረ ብቻውን ልዘጋው ነው። ውዴ፣ ምንድን ነው ነገሩ? አንተ ሂድና ተኛ።
ተኛ። ዓለም ብትቃጠል ራሱ ደንታ አይሰጥህም። አልተኛውም። ዝም ብዬ አይኔን ጨፍኛ አረፍ ነው ያልኩት። ይኸውልህ አቶ ይሳት፣ ስለ መከታተያ መሳሪያ ትንሽ ማብራሪያ ልስጥህ። አቃቢ ሕግ ከቤት ውጭ 5 ሜትር ያለ ርቀት ብቻ ነው መውጣት የምትችለው ብሎ ወስኗል። ማለትም የግቢው አጥር ድረስ ማለት ነው። ማለትም ከቤት መውጣት ትችላለህ፣ ግን ግቢ ውስጥ እስከ መናፈሻ ድረስ ነው መንቀሳቀስ የምትችለው። ግን ከ5 ሜትር ማለፍ አትችልም። ካልሆነ መሳሪያው ለፖሊስ ማስጠንቀቂያ ይልካል። ስለዚህ ከተወሰነልህ ድንበር እንዳታልፍ እሱን አስጠነቅቃለሁ። የተለቀቀው በዚህ ስምምነት ነው። ለማስታወስ ያህል አቃቢ ሕግ በማንኛውም ሰዓት ወደ እስር ቤት እንድትመለስ ማድረግ ይችላል። እሺ ገብቶኛል። አመሰግናለሁ። እሺ በጣም ነው የማመሰግነው። መልካም ምሽት። ደህና አምሹ። ኤስማ። እሺ ኤሳት፣ አንተንም እንደዚህ ባለ ሁኔታ አየንህ? ሀሪካ በቃሽ። ስለ አንተ እስከ ዛሬ ጥሩ አስተሳሰብ ነበረኝ። እንዴት እንደዛ ያለ መጥፎ ነገር ልታደርግ ቻልክ ኤሳት? እንዴት አደረግከው? ይሄ ያደረግከው ነገር ከክፋትም ያለፈ ነው ልጄ። እንዴት ጨክነ የገዛ ባለቤትን ሰዎች እንዲያግቷት ታደርጋለህ? ሊያውም እቺ ሚስትህ እርጉዝ ሆና። እንዴት? ለምን አስፈልጎ ነው ልጄ? ዕዳ ውስጥ ገብተህ ነው ወይስ ምን? ንገረኝ። ይህን አስከፊ ነገር ለምን አደረግከው? ንገረኝ። ለዛ የውርስ ገንዘብ ነው? ወይ አምላኬ ሆይ! አይ አክስቴ፣ እኔ አይት ደሞዙን ቆርጬበት የለ ያ ገንዘብ ስላልበቃው ወደ ድሮ ህይወቱ ለመመለስ ስለፈለገ ነው ያደረገው። ግን እንደ ሁልጊዜው አልተሳካለትም። ውጤቱ ይሄ ነው። ኤሳት፣ ያንን ውርስ ለማግኘት ረጅም ጊዜ ነው የምትጠብቀው። እሱን ወቅ ቤቱ ነው ይጠብቅ፣ መውጣት አይችልም። ኧረ እባክህ ኤስማ፣ እንዳትጠጋኝ፣ አጠገቤ እንዳትደርስ። ኤሳት፣ ይኸውልህ፣ እወድህ ነበር። ምክንያቱም ልብህ ጥሩ ነው ብዬ አምን ነበር። እሺ ይሁን፣ ቅብጠቱ አስተዳደጉ ነው፣ የእሱ ጥፋት አይደለም፣ ይቀየራል ብዬ ራሴን አሳምኜ ነበር። ግን አንተ በየጊዜው የምታደርገው ነገር እየባሰና እየከፋ ነው የሚሄደው። ኤሳት፣ ያንተን ዘር ያንተን ደም የያዘን ልጅ የተሸከመች ሚስትህን ነው እንድትታገት ያደረግከው። እንዴት እንደዚህ ታደርጋለህ? ግን እንዴት እንደዚህ ያለ ክፋትን በእኔ ላይ ታደርግብኛለህ? እሺ ይገባኛል፣ ገንዘቡ በጣም ያስፈልግሃል። ወንድም ጂያን ሂሳብህን በሙሉ አዘግቶብሃል። ግን እንዴት ነው እንደዚህ አይነት ጭካኔ የምታደርግብኝ? ቆይ ግን እንዴት አስችሎ እኔ ላይ እንደዚህ አይነት ነገር ታደርግብኛለህ? እኔ እኮ ባለቤትህ ነኝ፣ የልጅህ እናት እኮ ነኝ። ኤስማ፣ ልክ ነሽ። ይኸውልሽ ብዙ መጥፎ ነገር እንድታሳልፍ ያደርገሻለሁ። አውቃለሁ። ከበፊት ጀምሮ ጎድቼሻለሁ። ግን ደግሞ የምር እንድትጎጂ አስቤም ፈልጌም አይደለም። በረት ውስጥ ነበር ያስቀመጡኝ፣ በረት ውስጥ ነበር ያሳደሩኝ። ከብት በዙሪያዬ ያለ ነው የተኛሁት። ከዚህ በላይ ምን ልታደርገኝ ትችላለህ? ሌላ ምን አቅደህ ነበር? ቆይ አውቃለሁ አልኩሽ። ስለዚህ ሁሉ ነገር ደግሞ በጣም ይቅርታ። በእውነት ብቻ ይቅር በይኝ እንጂ እክስሻለሁ። እሺ አሁን ጥፋቴ ገብቶኛል። ምን ያህል እንዳጠፋሁኝ ተገንዝቤያለሁ። ግን ከሁሉ በላይ ምን እንደገባኝ ታውቂያለሽ? ምንድን ነው የገባኝ? ኢሳት፣ ኤስማ በጣም እወድሻለሁ። ወይ አሁን ይሄ መውደድ ነው? በፈጠረ አምላክ ስለ መውደድ ምን ታውቃለህ? ኢሳት፣ ከራስ ውጪ ሰው መውደድ ራሱ አልችልበትም። ነገ የፍቺ ማመልከቻ አስገባለሁ። እንፋታለን። ከዛ ልጅን ብቻዬን አሳድጓለሁ እና 5 ሳንቲም እንድትሰጠኝ ደግሞ አልፈልግም። ቆይ ግን መፋታት አልፈልግም። እኔ አሁን ላይ ምን እንደምፈልግ ታውቂያለሽ? ከአንቺ ጋር በሰላም መኖር ብቻ ነው የምፈልገው። ልጃችንን አብረን እናሳድገዋለን። ኤስማ፣ እውነቴን ነው፣ እወድሻለሁ። እንደምወድሽ እንድታውቂልኝ ነው የምፈልገው።
በፊት ምን ያህል እንደምወድሽና ምን ያህል እንደምትማርኪኝ ስነግርሽ ዋሽቼ አላቅም። አንድም ሐሰተኛ ቃል ካፌ አልወጣም። ግን ቅድም ያው አንቺ እንዳልሽው እኔ ማለት ቀብጬና ባልጌን ያደግኩት። አይ ኢሳት፣ አይደለም። እሷ ከመጀመሪያም ጀምሮ ለእኔ አትመጥነኝም፣ በፍጹም ከጎኔ መሆን አይገባትም ብለህ ነበር የምታስበው። ምክንያቱም ሰራተኛ ስለነበርኩኝ አይደል? አንተ ደግሞ ታላቁ ሻንሳላን ስለሆንክ። አይ ኤስማን እወድሻለሁ። ይኸውልሽ እስር ቤት እያለሁኝ ነው ሁሉም ነገር ግልጽ ሆኖ ይታየኝ እና አሁን ሁሉንም ተገንዝቤያለሁ። አዎ በትክክል አቃቤ ሕግ ጋር ሄጄ እንድለምንልህ ነው አይደል? ባለቤቴ ላይ አትፍረድበት፣ ምንም አላጠፋም እንድልልህ ነው አይደል? ምንም የሚያገናኘው ነገር የለም። አንቺ ስለለመንሽው አቃቤ ሕጉ አይለቀኝም። ኤስማ ይኸውልሽ እኔ እኮ የእውነቴን ነው የምወድሽ። ግን በድጋሚ በፍጹም ላምን አልችልም። ይቅርታ አድርግልኝ ኢሳት። ኤስማ አንቺ ቀይረሽኛል። አዎ በጣም ቀይሬሃለሁ እንጂ በደንብ ነው እንድትለወጥ ያደረግኩ። አንተን ከመቀየር የተነሳ የገዛ እርጉዝ ሚስትን በሰዎች የሚያስጠልፍ ክፉ ሰው እንድትሆን ያደረግኩ። ስለዚህ አዎ በጣም ቀይሬሃለሁ ኢሳት።